ሰላም 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 የተወደዳችሁና የተከበራችሁ የኛ ምርጥ ቤተሰቦቻችን እንዴት ናችሁልን? አለን እኛ በጣም ደህና ነኝ። እኔም እግዚአብሔር ይመስገን። ምሽት እንዴት ነው? ሰላም ነው ወይ? እናንተ ጋር እንዴት ናችሁ? እስኪ ብራዘርን ሰላም በሉልኝ። ሰላም በላቸው እስኪ። የኔ ትንሿ እህት እንዴት አምሮባታል ቤተሰብ ፏ ብላለች። ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛና የኤልዱ ቤተሰቦች ማለት ነው። በአጠቃላይ እንዴት ናችሁ? ሁሉ አማን? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት በቅተናል። እናንተ እንዴት ናችሁ? በያላችሁ በሰላምና ፍቅር ከእናንተ ጋር ይሁን ብለናል። ሰሞኑን እየተፈጠሩ ያሉ ነገሮች እንግዲህ እንዳነጋገሩ ነው። ይቅርታ ውሎ ሳያድር ሌላ ነገር ይዞ እየመጣ እንደሆነ ሁሉም እንግዲህ እኛ ባልነው መሰረት ማለት ነው ብለን ነበር። እኛ መጀመሪያ ተናግረናል። ይህ ተንኮል ነው፣ የሆነ ነገር ታስቦ ነው። በግልጽም ደግሞ እየሄዱበት ያለው ነገር በግልጽ ይታወቃል። በተለይ ትላንትና ፈረንጆ የሰራው ቪዲዮ ላይ አብርሃም ይቅርታ የጠየቀበት መንገድ ተንኮል እንዳለው ተናግረን ነበረ። እሱም እንደውም ከመጀመሪያውም ጀምሮ በማስመሰል አብርሃም ምን ማድረግ እንደምንችል እጃችን ላይ ማድረግ እንችላለን ብሎ በደንብ ሰርቶ ነበረ። እሱ ብቻ አይደለም። ባለፈው ሜሮን ከመጣችበትም ሂደት ሜሮን 1 ሚሊዮን ብር ስጦታ ከማያውቁ ሰው እንደመጣላቸው ምናምን አድርጋ አቅርባ ነበረ። እኛም በዛ ላይ ሰርተን ነበር ቪዲዮ ማለት ነው። ለምን ሰው ጠፍቶ ነው ወይ ለሜሮን የተሰጠው የሚለው ነገር በደንብ አድርገን ቪዲዮአችንን አይታችኋል። ብዙዎቻችሁ ተናግረን ነበረ። እሱም ተንኮል እንዳለው አሁን እንግዲህ እነ አሚሩ ምናምን ጉዳዩን ይዘውት መጥተዋል። ቡዜንም ይቅርታ እንድጠይቅ እንግዲህ ኤፍሬም አድርጎ ነበረ። ግን ደግሞ ሌላ አጀንዳ እንደነበረው ወጥመድ ውስጥ አብርሃምን ድጋሚ ወጥመድ ውስጥ የማስገባትና በዙሪያ ያሉትን ሰዎች ይቅርታ በማስመሰል ሌላ ስራ እየሰሩ እንደሆነ ነገሩ ግልጽ ወጥቷል። ትናንትናም ኤፍሬም ደግሞ ሄዶ ሩታን አብርሃምን አሳምኖ ሄርሜላን ማለት ነው አብርሃምን አሳምኖት ሄርሜላን ይቅርታ ጠይቋል። ሄርሜላም ደግሞ በቤቷ የመጣ ሰው ቤት የእግዚአብሔር ነው ብላ በቤቷ ተቀብለዋለች። ውስጧ ቢቀበልም ባይቀበልም ግን ደግሞ የወንድሟ የባሏ ወንድም እስከሆነ ድረስ መቼም ቢሆን ባለቤቴ ያልገፋውን ወይም ደግሞ የተቀበለውን የመቀበል ግዴታ አለብኝ ብላ የምታምን ሴት ስለሆነች ተቀብላው ይቅርታውን ገብቷል። ዛሬ ደግሞ ቡዜ ደግሞ የደረሷት መረጃዎች ትላንትናም እንግዲህ ለእሷም መረጃ ደርሷት ነበረ። እንደዚህ እያደረጉ ያሉት እና ማን ነግረዋት ነበረ ለቡዜ ይቅርታው ሌላ ተንኮል ይዞ እንደሆነ መልሰው አብርሃምን በራሳቸው ቁጥጥር ስር ለማድረግና አብርሃምን ለመጉዳት አስበው እንደሆነ ነግረዋት ነበረ። ዛሬ እንግዲህ ዞር ብዬ ሳየው ያሉኝ ነገር ልክ ነው፣ እየተባለ ያለውም ነገር ልክ ነው ብላለች። እንግዲህ ቡዜ ያው ዛሬ ነው የገባት ይመስለኛል። ያው እየነገሯትም ነበረ የፈረንጆንም ቪዲዮ ይመስለኛል አይተዋለች። ያው ቤተሰቦችም እያሉ ነበር እንዴት ነው አብርሽ ቪዲዮ አይም እንደኛ ብቻ ነን እንደ የምናየው ምናምን አይገባውም እንደ እያሉ ፋሚሊ በጣም ተናዶበት ነበር። ትላንትናም እያየው ነበርና ያው ዛሬ ቡዜ እየተቆጣች ነበር፣ በጣም ተቆጥታለች። ከወንድሜ ላይ ረፉ ብላለች። ያው ግን ዋናው እሷ ሳትሆን ዋናው ተዋናዩ አብርሃም ነው። ለሁሉም ነገር ተጠያቂ አብርሃም ነው መሆን የሚችለው፣ ራሱን ቴኬር ማድረግ የሚችለው እሱ ነው ብዬ አምናለሁ። ልክ ነው። ምክንያቱም ሰው ራሱን በጣለ ቁጥር ተጫዋች ይበዛበታል። ስለዚህ ኃላፊነት ያለበት አብርሃም ነው። ቡዜ እንደውም አሁን እሷ ከወንድሟ ጋር ከኤፍሬም ጋር ሌላ ግጭት ውስጥ ለመግባት እንትን እያለች ነው። ካሁን በኋላ ጸቤ ከወንድሜ ጋር ነው ብላለች። ምክንያቱም ትልቁ ተዋናይ ደግሞ አሁን አብርሃምን ደግሞ ወደ ወጥመድ ለማስገባት እየታገለ ያለው አብርሃም ነው ማለት ነው፣ እና ማነው ኤፍሬም ነው ማለት ነው። ምክንያቱም እንደውም ቡዜ የተናገረችው ዛሬ ገርሞኛል። ላይኔ እንኳን ላያት አልፈልግም ያላትን ልጅ ሄዶ ይቅርታ ሲጠይቅ እንዴት ሁለት አይነት ሰው ይሆናል ብላ በጣም ተናዳ ነበር። እና ለቡዜ ነግሯታል ላይኑ እንኳን ለማየት እንደማይፈልጋት ሄርሜላን። ትላንትና ደግሞ ሄዶ ይቅርታ ጠይቆ ለቡዜ ያወራውና እሷ ጋር ሲያወራ የነበረው ነገር የተለያየ ስለሆነባት ቡዜ መጨረሻ ነው የተናደደችውና ኤፍሬም እያስመሰለ እንደሆነ በማስመሰል አብርሃምን ለመጉዳት እየሄደ እንደሆነ አብርሃም ደግሞ በደካማ ጎኑ በወንድሙ እየተጎዳ እንደሆነ አየች። ጸቡ ከኔ ጋር ነው ብላለች። ግን ዋናው ነገር ከባለቤቱ በላይ ያወቀ ቡዳ ነው ይላል ያገሬ ሰው አይደለም። ምክንያቱም ባለቤቱ ራሱን ካልጠበቀ ከተዝረከረከ ማንም ሰው ነው እንደ ኳስ የሚጫወትበት ማለት ነው። እና አብርሃም ምን እየሰራ ነው?
እኛ እንኳን ከዳር ሆነን ይሄ ነገር እየታወቀን እሱ ባለ ጉዳይ ሆኖ ነገሮቹን እያየ የሚሆኑትን ነገሮች እዛው ነገሮች ችግሮች እየተፈጠሩ እያየ ራሱንም ፕሮቴክት ማድረግ አቅቶት ሄርሜላንም ፕሮቴክት ማድረግ አልቻለም። ሄርሜላ ለምንድን ነው ፕሮቴክት ማድረግ ያልቻለው? አንድ ባል አንዲትን ሴት ወደ ራሱ ሚስቴ ብሎ ሲቀበል እሷን የመጠበቅ ግዴታ አለበት። በቃ አሁን እሷን አደጋ ውስጥ እየከተታት ነው። ለምን ነገ እንደሚፈርስ ይሄ ግልጽ ነው። በነገራችን ላይ በሩታ ዙሪያ ያሉ ሰዎች መጀመሪያ ትዳሯን በተኑ። ከአብርሃም ጋር ያላትን ትዳር እንዲበተን አደረጉ። አሁን ተረጋግታ እንድትኖር አልፈቀዱላትም። ሩታ የእውነት አብርሃምን አትፈልገውም በዚህ ሰዓት ላይ። አሁን እሷ ያለችው እልህ ውስጥ ናት። አብርሃምንና ሄርሜላን መለያየት እልህ ውስጥ ናት እንጂ አብርሃምን ፈልገው አይደለም። ትላንትና ይቅርታ ጠይቀዋለሁ ምናምን ስትል ነበር። ይኸው ከልቧ መሰላችሁ? ከልቧ አይደለም። ደግሞ ሁለት አይነት ከሚያወሩ ሰዎች ጋር ነው ይቅርታ እንድጠይቅ የተጠየቀችው። ቢኒያም የሚባል ልጅ በጣም የሚገርመኝ ነገር ጠዋትና ማታ የተለያየ ነገር የሚያወራ ልጅ ማለት ነው። ጠዋት አብርሃምን ኧረ ተውት በቃ የራሱ የመረጠውን ህይወት ይኑርበት የሚል፣ ከሰዓት መጥቶ ደግሞ ኧረ አንቺ ይቅርታ ጠይቂውና ቢያንስ ጥፋት እንኳን እንዳይለብሽ እናውቃለን፣ ግን ጥፋት የሌለበት ሰው ለምን ይቅርታ ይጠይቃል ሲጀመር ማለት ነው። ስለዚህ ይሄ አንዳንድ ጊዜ ምን አለ መሰለሽ ነገሮቹን በዝምታ ማለፍ የሆኑትን ነገሮች ሁሉ እንዳልተፈጠረ ወደ ውስጥ ይዘሽ ማለፍ ምናምን ነገር ቦታ አለው። ትልቅ ሰው ነው እንደዚህ የሚያደርገው፣ በጣም የሚያስተውል ሰው ነው። ግን ደግሞ ሲበዛ ደግሞ ጅል ይሆናል። አብርሃምን በዚህ ልክ ነው እያሰቡ ያሉት። ምንም አያመጣም ይላሉ። ትላንትና ያየነው ነገር ነው ፈረንጁ ያደረገው ነገር። እሱ እኮ ምንም በግልጽ ማለት ነው በቪዲዮ እንደዚህ በቀላል ነው እጃችን ላይ አስገብተን እንደፈለገ ምን ማድረግ እንችላለን ብሎ ፕራክቲካሊ ደግሞ አሳይቶናል። እና ቡዜም ዛሬ በቃ ተውልኝ ወንድ በቃ እንደማይችል ነብር ነው ነች። የዋህነቱን እንደሚጠቀሙ ገብቷታልና በቃ እሷ መከታ ልትሆነው ነው። ግን ደግሞ እሷ የፈለገ ይመጣ አንድ ነገር መታወቅ ያለበት ባለቤቱ ራሱን ካልጠበቀ ሌላ ሰው ጠብቆት አይችልም አታድ ነው። ስለዚህ ቡዜ የፈለገ ወንድሟን እንደው ለማገዝና ወንድሟን ለመጠበቅ የፈለገ ጥረት ብታደርግ የፈለገ ማለት ነው በእርግጠኝነት ነው የምነግራችሁ እሱ ራሱን ካልጠበቀ ዋጋ የለውም። ገብቷቸዋል። ሄርሜላም ሆነች አብርሃም ተነጋግረው ራሳቸውን ከእንደዚህ ያለ ነገር መጠበቅ ያለባቸው እነሱ ናቸው። ከዚህ መልቀቅ ከአቅማቸው በላይ ከሆነ እኮ አካባቢውን ትለቂያለሽ፣ ዞር ትያለሽ እኮ እነሱ የሌሉበት ቦታ ላይ ዞር ብለሽ የሆነ እረፍት አድርገሽ ምናምን ሰላምሽን ተረጋግተሽ ማምጣትም አንድ ነገር ነው። እዚህ ጋር እሺ በዛ ላይ እርጉዝ ነው ተብላለች። እርጉዝ ሆና እርጉዝ ሴት ደግሞ በዚህ ልክ ሀስል ውስጥ መግባት የለባትም። ገብቷችኋል አይደለ? ስለዚህ ይሄ ደስ አይልም። የተወዳጁና የተከበራችሁ ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ይህን ቻናል ሰብስክራይብ አድርጉት። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ቪዲዮ እንድትጀምሩ በትህትና እንጠይቃችኋለን። እስቲ ቪዲዮ አሚርና ቡዜ ያሉትን ትንሽ ነገር አይተን እንመለሳለን። ወደ ቪዲዮ እንሂድ። ልጁን ተውት። ምን ያርጋችሁ? ከዚህ በላይ ህይወቴን ልኑር ነው ያለው አይደል እንዴ? ህይወቴን ልኑር ባለበት ምን ያርጋችሁ? ልጁ ህይወቴን ልኑር አለ እንጂ ወደ ህይወቱ ሲመጡ ከነሱ መሸሽ አልቻለም፣ ወይ ራሱን መከላከል አልቻለም፣ ወይም ደግሞ ከነሱ መሸሽ አልቻለም። ሲጠሩት ዝም ብሎ የሚመጣ ሲጠሩት ዝም ብሎ የሚገኝ። በነገራችን ላይ የተጠራችሁበት ቦታ ሁሉ የምትገኙ ከሆነ ርካሽ ናችሁ፣ ትረክሳላችሁ። መናቅ ይመጣል። ምንም ነገር ማድረግ እንደማትችል ነው ሰው ጀጅ የሚያደርግ። ሩታ ባለፈው በጣም እንደው በጣም እውነት ለመናገር እኔ ቃሉ ሁሉ ከብዶኛል ያለችው ማለት ነው። እኔ ሌላ ነገር ውስጥ በቃ በሰላም እንድንላይ እኔ ሌላ ነገር ውስጥ ምንም እንድትገቢም እንዳስገባሽም ምናምን ፈልጌ አይደለም ምናምን ነገር ምናምን ሲላት ምን አቅም አለህና ነው። በጣም ከባድ ወርድ ነው በጣም በእውነት እኔ ደነገጥኩኝ። ታውቂያለሽ ምን አቅም አለህና ሲጀመር ሌላ ነገር ውስጥ ታስገባኝ ምናምን ነገር አለችው እና በጣም እኔ ሾክ አደረኩኝ። እውነት ለመናገር እኔ አንድ ነገር እፈራለሁ። እነዚህ ልጆች እንደዚህ በቃ የሆነ አለ አይደለ በጣም ከባድ ቃላቶችን ተጠቅመው ተነጋግረው ምናምን ነገር የሆነ ጊዜ ታርቀው እንኳን አንድ ላይ ቢሆኑ ይኖራሉ ወይ? እነዚህ ነገሮች ከአይምሮ የማይጠፉ ቃላት ምንድን ነው የሚባለው? አጥንትን ሰብሮ ይገባል ነው ይባላል በደንብ። ስለዚህ እነዚህ ነገሮች ይጠፋሉ ወይ ነው። በቀልድ እንኳን የሚነገሩ እኮ ያማል። አይቻልም።
እና ይሄ በጣም ከባድ ነው። አንድ ባልና ሚስት ደግሞ በተለይ ሚስት ባሏን የማታከብር ከሆነ ይሄ ማይሆን ወርዶች የምትናገር ከሆነ በጣም ከባድ ነው አይደለ? ማለት ባል አያከብርም ማለት አይደለም፣ ግዴታ አለበት ማክበር ማለት ነው። ግን ደግሞ ሴት ልጅ ደግሞ አይዶን ነው እንደ ሩታ ከሆነች በጣም ከባድ ነው። አብርሃምን እኮ መሰብሰብ የቻለችበት ምክንያት ሄርሜላ ያው ክብር ስለምታከብረው አይደል? ሩታ ጋር ያጣውን ነገር በሙሉ ሰጠችው እና በነገራችን ላይ ሄርሜላ አሁን ያለችበት ትክክለኛዋ ሴት ናት። ትክክለኛዋ ሚስት የምትሆን ሴት ናት። እስካሁን ያየንባት ባህሪ ገብቷቸዋል አይደለ? የመጣችበት ትክክል ባይሆን ግን አብርሃምን ያጣውን በሙሉ ሰጥተዋለች። ወንድ ልጅ የሚፈልገውን ነገር ስለሰጠችው ነው አብርሃም ወደ እሷ ይሄደው። በደም ደርሷል። እናንተ ህይወት እያንዳንዳችሁ አሁን ዙሪያው ላይ እንትን የምትሉ የእናንተ ህይወት ከማጥናት ውጪ የእናንተ ነገር ከማስተካከል ውጪ ምን ያደረገው ነገር አለ? በጣም የሚያሳዝን ነገር ምን እንደው ታውቂያለሽ? እነዚህ በአብርሃም ዙሪያ ሆኖ የአብርሃምን ህይወት ሲኦል የሚያደርጉ ሰዎች በሙሉ አብርሃም ዩቲዩብ ቻናል ከፍቶ ለዚህ ደረጃ ያበቃቸው ልጆች ናቸው። በጣም ያሳዝናል እኮ የሰው ልጅ ሁለታው እንግዲህ እንደዚህ ከሆነ የሚመለሰው። አዎ በቃ የሚገርምሽ ነገር በነገራችን ላይ ምንድነው በሰጠሽው እጅ ነው የምትነከሽው ምናምን የሚባል ነገር አለ አይደለ? በቃ በሰጠው እጁን የተነከሰው እሱ ማለት ነው። ለእናንተ በምን ደርሶባችኋል? ለምንድነው የማትተውት? ለምን ህይወቱን እንዲኖር አትፈቅዱለትም? በቃ ተውት፣ ከህይወቱ ውጡ። እንዴ የራሳችሁን ህይወት ኑሩ፣ የራሳችሁን ላይፍ ኑሩ። መቼም እንግዲህ እነዚህ ያሉ ሰዎች የራሳቸው ላይፍ የላቸውም። ላይፍ ቢኖራቸው የእውነትም ይኖራሉ። እነዚህ በእነሱ ዙሪያ ያሉ በሙሉ ምንም ላይፍ ያላቸው የሉ፣ እንደፈለጋቸው ነው እና ለዚህ ነው እሷንም እኮ ባይዘ ቢተዋት ሩታንም እኮ ቢተዋት ብቻዋ ምንም አታደርግም። እሷም የራሷን ላይፍ ትኖር ነበር። አንድ እሱ ነው ተረጋግታም እንዳትኖር እያደረጓት ያሉት አንድም እነሱ ናቸው። ሁለተኛ ደግሞ ክብሯንም እያዋረዱ ያሉት እነሱ ናቸው። ቢገባት ቢገባት እሷ አሁን ትልቅ ናት። በቃ ገብቶሻል። ለሌላች እናቶች አርያ መሆን የምትችል ሴት ናት እንጂ እዚህ ጋር ወርዳ የሚባልባት ሰው አይደለች። ገብቶሻል አይደለ? ሰው እንዴት በአንቺ ደንግጦ ወይ አረሷ ምናምን አይባልም። እንዴት ባለቤቱ እንደዚህ በዚህ ልክ ምንም ባለመግባባት ቢላዩም እንኳን ከባድ ነው በጣም እንዴ። ምን ያርጋችሁ ልጁ? ግድ ወይ የሆነ ነገር ሆኖ ካላያችሁት ደስ አይላችሁም እንዴ? ወይ ራሱን የሆነ ነገር አድርጎ ካላያችሁት ደስ አይላችሁም? ታርጌቱ ይሄ ነው እንግዲህ፣ ሌላ ነገር አይደለም። አብርሃም ፈልጉት። በጣም የሚገርመኝ ነገር ኤፍሬም እንግዲህ ትላንትና ሄዶ ይቅርታ ከመጠየቁም በላይ ከዛም ፊት የሰራው አንድ ቪዲዮ ነበርና በቅርብ ቀን አብርሃምና ሩታ ታርቀው ይጋባሉ የሚል ቪዲዮ ሰርቷል። በጣም ገርሞኛል እና የሆነ ነገር በደንብ እንዳሰሩ ግልጽ ነው። እናንተ እንደዛ እንዲሆን ብትፈልጉ እኛ ደግሞ እንፈልጋለን። የማይሆን ነገር አታድርጉ። የራሳችሁ ጉዳይ፣ ሁላችሁም ገደል ግቡ ብትፈልጉ ይበቃችኋል። በቃ በፊት የተጫወታችሁበት የበፊት ህይወቱ ላይ የገባችሁ የተጫወተችሁበት ይበቃችኋል። እሺ በፊት የምታደርጉትን ሩታ ላይና አብርሃም ላይ የምታደርጉት ነገር ያኔ ይበቃችኋል። አሁን አቁሙ። በነገራችን ላይ ሩታ እንግዲህ አለማወቋ ነው ስልሽ ቢያንስ የራሷን ስሜት ሳይሆን በዚህን ሰዓት ላይ የልጇን ስሜት ነበር መጠበቅ ያለባት። ልጇ ያለ አባት ፍቅር ሊያድግ ነው። አሁን እንግዲህ አብርሃም በዚህ ሁኔታ ወደ ሩታ እንደማይሄድ ግልጽ ነው። ለምን? በእሷ ላይም እምነትም ኮንፊደንስም ስለሌለው። ስለዚህ ቢያንስ ለልጇ እንኳን ስትል ከነዚህ ልጆች ማለት አሁን እነዚህ ልጆች የእሷ በታቾች ናቸው ማለት እሷ ትልቅ ሰው ናት ቢያንስ ማለት ነው። ከነሱ ማለት ይሻለች ናት። አንዳንድ ጊዜ ምን አለ መሰለሽ ወደ ታች መውረድ ይሆናል አይደለ? ከእድሜሽ በታች ከሆኑ ልጆች ጋር እነሱ እቃቃ ሲጫወቱ ሄደሽ ከነሱ ጋር መጫወት ማለት መውረድ ነው የሚሆነውና እሷንም ወደ ታች አውርደው ያሳዝናል። ስንት ነገር እንዳልሆነላችሁ ዛሬ ላይ ተነስታችሁ ቀንደኛ ጠላቱ ትሆኑ። ለአይኑ እንደሚጠላት የነገረኝ ልጅ ትላንትና ሄዶ ይቅርታ ጠየቃት። ኤፍሬም ማለት አስቢ እንግዲህ ምን አይ ከባድ እንደሆነ ማለት ነው። ተጠይቃችሁ እዛች ጋር የምታወሩት ነገር ለይቅርታችሁ ተቃራኒ የሆነ ነገር ጭራሽ የማይገናኝ ነገር ውስጣችሁ የሆነ ሸርና ተንኮል እንዳሰበ አብርሃም የራሱን ህይወት ሲኖር ለምን እንደሚያማችሁ አይገባኝም። ሩታም የራሷን ህይወት እንድትኖር ለምን እንደማትፈቅዱ አይገባኝም። እና ሁለቱም መፍቀድ መቻል አለባቸው። በነገራችን ላይ በዙሪያቸው ያሉት ሰዎችን ማባረር፣ ማራቅ፣ እነሱን የሚጎዱ ሰዎችን ማራቅ። እንደዛ ካላደረግሽ በህይወት ውስጥ አንቺ የተሻለ ህይወት መኖር ስትጀምሪ ያ ነገር እንዲፈርስ ደግሞ ከጎንሽ ለአንቺ መጥፎ ነገር የሚደግሱ ሰዎች ደግሞ አይጠፉም ማለት ነው። ስለዚህ ባለቤቱ እያንዳንዱን ነገር እያንዳንዱ እርምጃ መጠንቀቅ መቻል አለበት። አንተን አይመለከታችሁም። በቃ ግን ከወንድሜ ራሱ ውረዱ እያንዳንዳችሁ። አብርሃም ለእናንተ እንደዚህ አልነበረም። አጸፋችሁ ምላሻችሁን ግን እያየሁት ነው። ግን ሞኝም ሆኖ አይደለም
ሞኝ ሆኖ አይደለም እየዋህ ነው። ግን በዛ ጎኑ ገብታችሁ ደካማ መስሏችሁ እንዲህ የምታደርጉ ሰዎች አቁሙ። እንግዲህ አንዳንድ ጊዜ የዋህነትን ሲበዛ ሞኝ ያደርጋል አይደል? ስለዚህ መብዛት የለበትም። ሁሉም ነገር ገደብ ሊኖረው ይገባል ማለት ነው። ሄርሜላ አንድ ነገር ሆና ከሆነ ተጠያቂ አብርሃም ነው። ከተጠያቂነት በምንም ተአምር ሊደና አይችልም። ምክንያቱም እየተደረገ ያለውን ነገር ሪል እንደዚህ ሆናችሁ ታውቃላችሁ። አንተም ተጠያቂ ነህ። ሄርሜላ አንድ ነገር ሆነች ማለት አቤል አንተ ነህ አመታ ያስተዋወቀው ልጅ አሜር እንግዲህ በጣም ከጀርባ እየተሰራ ያለውን ነገር በደንብ ስላወቀ ነው እንደዚህ በጣም ስሜታዊ ሆኖ እየተናገረ ያለው። አብርሃም እንግዲህ ቅድም ብለናል ሄርሜላን የመጠበቅ ግዴታ አለበት። ምንም ነገር ብትሆን እንግዲህ ተጠያቂ ነው እንደ አጠገቧ እንዳለ ሰው ማለት ነው። ስለዚህ እነሱ ደግሞ ከዚህ ፊት ሄርሜላን ያፈናት እነሱ ናቸው ምናምን የሚባል ነገር ስለነበረ እንዳልሆኑ ስላወቁ እሷ ደግሞ አሁን ያንን መበቀል ይፈልጋሉ። ሆነ ነገር ሲቆም ብላችሁ ለማሰብ ሞክሩ። አቤል አረ በማርያም ተረዱን እንዴ! እስቲ የትኛው ጭንቀት ውስጥ እንግባ? ቢያንስ ቆም ብላችሁ አስባችሁ እኮ ይሄ እሺ መጣች ሜሪ 1 ሚሊዮን ብር ማለት ምን ማለት ነው እንዴ? አዎ 1 ሚሊዮን ወጥመድ ብለናል እኛ ማለት ነው። ስለዚህ 1 ሚሊዮን ወጥመድ ወደ እነ አብርሃም ህይወት እንደመጣ ተናግረን ነበረ። ህይወቱን ለመበጥበጥ ነው ወይስ ደግሞ የተለየ ስጦታ አለ ብላ እሷ ፎግራ የሆነ ነገር ለማስደረግ ነው? ሴራ ነው። ከሴራ ውጭ አንድም ታሪክ የለም። ይሄ ነው በቃ ሴራ ነው። ያው እንግዲህ እነሱ ከገቡበት ምንም ማድረግ አንችልም ማለት ነው። የተወዳችሁና እየተከበራችሁ የኛ ቤተሰቦች ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው።